HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ሰላም በያላችሁበት እንዴት ሰነበታችሁ እንዴት ናችሁ ብለናል። ኤችዲ ስፖርት ተጀምሯል። ተወዳጁ ብስራት ላይ እንገኛለን። 101.1 ጣቢያው ነው። ከዛ ውጪ እንግዲህ ኤችዲ ዩቲዩብ ላይም ይሄ ፕሮግራም እንደ ሁልጊዜው ይቀመጣል። እንደምትከታተሉን ስለምናምን ሁልጊዜ ደስተኛ ነን። ከባልደረባይ ሁሴን አብዱልቀኒ ጋር ነው እንግዲህ ዛሬ ቆይታ የማደርገው። ቆይታችን ረጅም ነው፣ 1 ሰዓት ይፈጃል። እንግዲህ የአፍሪካ እግር ኳስ ትናንትና ሴኔጋሎችን ለዋንጫ አብቅቷል። ያም ሆኖ ግን የውድድሩ ፍጻሜ ብዙ ትችቶችን ያስተናገደ ሆኗል። ሴኔጋሎች ከሜዳ ያወጡበት ሁኔታ በተለይ እንግዲህ ትችት ለሚወዱት አውሮፓውያን ወይም የተለያዩ የውጭ መገናኛ ብዙሃን ሰፊ መነጋገሪያ ጉዳይ ሆኗል። በእርግጥም አሳፋሪ እንደነበር በስፋት እየተነሳ ነው። ይሄ ጉዳይ እናነሳለን። ምን ተፈጠረ? ለምን ይሄ ሁሉ ሆነ? ከዛ በኋላ የተፈጠረውስ ነገር እንዴት ነው? ሴኔጋሎች እና እንግዲህ ለሁለተኛ ጊዜ የተሳካው የአፍሪካ ዋንጫ ድላቸውስ ምን ይመስላል እናነሳለን። ከዛ ውጪ እንግዲህ የእንግሊዝ ፕሪሚየር ሊግ የሻምፒዮንነት ፉክክሩ እንግዲህ ከፍታ ዝቅታ እያስተናገደ ነው። አርሰናል ነጥብ ጥሏል፣ ሲቲ ተሸንፏል። ትናንት እንግዲህ ይመጣል ልዩነቱን ያጠባል ከአርሰናል የተባለውም አስቶን ቪላ እንዲሁ ተሸንፏል። እንደውም ኮቹ ለዋንጫ የመጫወት እድል አይደለም ለቶፕ ፎርም ያሰጋናል ብለዋል። ከማርቲኔዝ ዋጋ ያስከፈለ ስህተት በኋላ እነዚህ ጉዳዮችን በተለይም ከቡድኖቹ ጋር አያይዘን እናነሳለን። ዩናይትድ ቤትም የተፈጠረው መነቃቃት ከካሪክ ዙሪያ እንዲሁ ከሌሎችም የተጫዋቾች ዙሪያ ከክለቡ የቀድሞ ተጫዋቾች ውዝግብ ጉዳይ ጋር በተያያዘ በስፋት እየተነሳ ነው የሚገኘው። እነዚህን እያነሳን እንግዲህ ቆይታችንን ለማሳመር ጥረት እናደርጋለን። አብራችሁን እንድትሆኑ ብቻ ነው እንደ ሁልጊዜውም በማክበር የምንጠይቀው። ሁሴኖ እንዴት ነህ ብያለሁ። ሰላም ዴፍታዳስ አልሐምዱሊላህ። እንዴት ነህ? ሁሉ ሰላም። የሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ስቴዲየም የነበርክ ነው ይመስለው አይደል? አጀቡ በጣም በጥልቀት የሄድክበት እንደሆነ አስባለሁ እና የወጡ ሪፖርቶችም ትንሽ አስገራሚ ናቸው ከጨዋታው በኋላ። ለነገሩ እሱም ብቻ ሳይሆን ቀድሞም የተሰሩ የሚመስሉ ሸፍጦች በስፋት ስለመውጣታቸው ስትነግረኝ ነበር ከጨዋታው ቀደም ብሎ። ፈረንሳዮቹ እንግዲህ ቅርብም ስለሆኑ ወዲያው ጎራ ብለው ቀደም ያለውንም ነገር እንደውም መልበሻ ቤትም የተፈጠረውን ነገር በስፋት ከጨዋታው በኋላም የተያዘውን ነገር እያነሱ ነውና እናንሳ እስቲ ከዚህ ጉዳይ ጋር በተያዘ። በእርግጥ እንግዲህ ሴኔጋል አሸናፊ ሆናለች። ያልተጠበቀ ነበር የሚመስለው። አላቅም፣ እኔ ገመትኩት አልነበረም። እስቲ ያ ዳዊት የአፍሪካ ፉትቦል ያው አንተ እንዳልከው ነጮች ሰበብ ነው የሚፈልጉት። መቼም እኛ ታዳጊ ሀገሮች ላይ ተጽዕኖ ለመፍጠር ትንሽ ሰበብ ነው የሚፈልጉት እና አንተ ደግሞ ስትጋለጥላቸው ደግሞ ነገሩን ያጫዋጩታል። በጣም የሚገርም ልክ ጨዋታው ፔናልቲ አሁን ያቺ 8 ደቂቃ ማለት ጭቅጭቅ የተፈጠረችበት ባሩ ጊዜ ክሬዚ ታይም ላይ ግሪጎሪዮ ሳይመጣ እኔ ላይቭ እየተከታተልኩ ነበር በካናል ፕሉስ ኦሪጂናል ላይ እየተከታተልኩኝ ካናል ፕሉስ አፍሪካ ላይ እና ዘቴሌግራፍ ወዲያው እኮ ነው ታውቃለህ መልእክት የላከው። በቃ እንዲህ ፍጥነታቸው ታውቃለህ በጣም በቃ ፔናልቲ እኮ አልተመታም ገና በቃ እና እንትኑ ሰበብ መፈለግ በጣም እንጃ። እኛ ራሳችን ደግሞ ችግራችን እናጋልጧለን በአደባባይ ገብቷል። ትዕግስቱ የለንም እና ይሄ እንደውም እግረ መንገዴ ልንገርህና ፒየር ሜኔዝ የሚባል የካናል ፕሉስ ሆሪዞን ጋዜጠኛ ነበር። እንጃ ታስታውሰዋለህ አታስታውሰውም አላውቅም። እና ወፈር ያለ ነው እና በ2021 ላይ ነው ከዚህ ከካናል ፕሉስ የለቀቀው እና በጡረታ ሰዓቱ አይደለም ማለት በእድሜው ገፍቶ አይደለም የለቀቀው፣ ግን በመግባባት ነው እንዲለቅ የተደረገው። ጡረታ ወጣ ተብሎ ግን መነሻው በአንድ ወቅት በ2021 ላይ በዚህ በጾታዊ ትንኮሳ ምክንያት እንትን ውስጥ ምንድነው ውስጥ ስራ ላይ ያሉ ማለት ነው ቀረጻ ላይ ያሉት በፈጠረው ችግር የፈረንሳይ ሚዲያ ትልቅ መነጋገሪያ ሆኖ ነበር። አንደኛ ታዋቂ ሰው ነው፣ በዚህ በስፖርቱ ዓለም በጣም ይታወቃል። እና እንደዛ ነገር በስቱዲዮ ውስጥ እንደዛ ነገር ስትፈጥር
ነገሩ ይበልጥ ይጋነናል የምታውቀውና በጣም ደፋር ነው። ሰው እከታተለዋለሁ በጊዜ ደፋር ጋዜጠኛ ነው። ፊት ለፊት ምንም ሳይደብቅህ ውስጡ ነው በነፃነት ነው የሚያወራው። እንደዚህ ማቻን በቃ ፊት ለፊት በቃ አካፋ ነው የሚለው ፊት ለፊት እና ያው ሰውነቱ ትንሽ ወፈር ይላል ስትመለከተው እንትኑ ላይ ፕላኔቱ ላይ እዛ እንትኑ ላይ እና አሁን ከዛ ከካናል ፕሊስ ከወጣ በኋላ ይሄ መከረኛ ዩቲዩብ የራሱን ከፍቷል እንግዲህ እና የራሱ ዩቲዩብ አለው ወደ 80,000 ተከታዮች አሉት እና ፒየር ለፉት የሚል ዩቲዩብ ነው የሚል የከፈተው እና ይሄ ዚን አፍሪካ ዋንጫ እንዳለቀ ያው እንትን ኮንክ ወዳው ይመጣላልና ኖቲፊኬሽኗ መጣችና አርስቷን ሳያት ምን ይላል le Sénégal gagne le football africain perd ይላል። ምን ማለት ነው በፈረንሳይኛ? ሴኔጋል አሸነፈች የአፍሪካ እግር ኳስ ግን ከሰረ ማለት በቃ ተዋረደ ልበል ከሰረ ነው ያለው እና ኪሳራ ስል ከሰረ ሲል በቃ አጣ ቫልዩን አጣ ነው ያለውና እዚህ ሪፖርቱ ላይ እንግዲህ አርስቱን ይሄን የተጠቀመው ብያለሁ። እዚህ ሪፖርቱ ላይ ያቀረበውን ሐሳብ የተቀበልኩት አለ እና ያልተቀበልከው አለ። አሁን ከተቀበልኩት መካከል ውስጥ ለምሳሌ ምን አለ? ሴኔጋል ዋንጫው ይገባታል፣ የተሻለ ነበረች ሜዳው ላይ አለ። ትክክል ነው። ሴኔጋል 2.19 ኤክስጂ ያኛው 1.75 20 ሹት አድርገው 14 ሹት አድርገው ነው ጨዋታው ያለቀው እና ስለዚህ ይገባታል ይገባታል ባየ ነው። የአፍሪካ ፉትቦል ፍጻሜ ትልቅ እንደመሆኑ ዓለም አቀፍ ውድድር እንደመሆኑ የአፍሪካ ዋንጫው ዓለም አቀፍ ውድድር ነው የሚለው ይሄ ፋይናል ነው። ሁሉም ዓለም ጠቅላላ ትኩረት ያደረገበት እና በዚህ አሳፋሪ ሁኔታ መፈጸሙ ትክክል አይደለም ነው። ኦፍ ኮርስ ያ ተገቢ ነው፣ ተቀባይነት አለ። ቀጥሎ ምን አለ? የሴኔጋል ደጋፊዎች በዳኛው ስህተት ላይ ተበደልን ከሚል መነሻ ወንበር እየነቀሉ ይወረውሩ ነበር። ይሄ ታይቷል። ይሄ በቃ እኛም ሀገር እኮ ይሄ ታስታውሳለህ አይደል? የሀገር ውስጥ ውድድር እኮ ስቴዲየም በቃ የምትወጣው በወንበሩ ላይ ነው። ነገ ተመልሰ የምትቀመጥበት አይመስልም እኮ ስትወረውረው። በቃ እንደው ያው አፍሪካ አይደለንም አንድ ነን ነው እንግዲህ ባባዘው ይሄ አይነት ነገር የትም ሊያጋጥም ይችላል። ግን ያው ፋይናል ሆነ ጎላ ተባለ እንጂ ያው ጎላ እሱ ነው ይኖራል እኮ ግን እንደኛ አይበዛም። የኛ ጋር ትንሽ እኮ አግሬሲቭ ነን ደጋፊዎች እኮ በጣም መስመር እናልፋለን እኮ ብዙ ጊዜ። ይሄ ምንም ድብቅ ነገር አይደለም ዴቭ። ሌላው ዳኛውን ውሳኔ ባለመቀበል ተጫዋቾች ጥለው መሄዳቸውን ትክክል ነው፣ መለሻ ቤት መሄዳቸውን። ሌላው ዳኛውን አለማክበር ለ8 ደቂቃ የፈጀውን ፍጹም ቅጣት ምት ለ8 ደቂቃ መፍጀቱ አግባብ አይደለም ማለት እሱም ትክክል ነው። እና ሌላው ከግማሽ ፍጻሜ ጀምሮ የአፍሪካ ይሄ ውድድሩ አስጠሊታ ሆኗል። አንድ ጎል ብቻ ናየን በ90 ደቂቃ ውስጥ። እውነቱን ነው። ሞሮኮ እናንተ 0-0 ወጡ፣ ሴኔጋል 1-0 አሸንፎ ነው የመጣው። ይሄም 90 ደቂቃ 0-0 ወጥቶ በ120 ደቂቃ ውስጥ ነው ሄደው እና 90 ደቂቃ ላይ ስትመለከተው በሶስቱ ጨዋታ አንድ ጎል ነው የገባው እና ስለዚህ እነዚህን ሁሉ ሀሳቦች ተቀበልኩት። ያልተቀበልኩት ግን ምንድነው ዳኛው ጨዋታውን ለመረበሽ ከውድድሩ በፊት አለ በዚህ ውድድር ላይ ሞሮኮ በካፍ ዳኞች አርቢትር ኮሚቴ በጣም ትደገፋለች የሚል ሪፖርት ይወጣ ነበር፣ ተደጋጋሚ ሪፖርት። ስለዚህ እንደዚህ ከሆነ ዳኞቹም ብቃታቸው አሁን እየታየ በመሆኑ ለምን ከአውሮፓ አያመጡም አለ። እንደዚህ ጨዋታ ላይ ከአውሮፓ ለምን እንዲመጡ አይደረግም አለ። ይሄን ደግሞ ስትመለከት በእኔ በኩል የአውሮፓዎቹም አይብሱም እንዴ ብለህ እንድትቀምጥ የእንግሊዝ ፕሮፌሽናሎቹ የእንግሊዝ ዳኞች በየቀኑ ሲዘቅቱ ነው የምትመለከተው። እና ይሄን እየተመለከትክ እንዴት ይሄ አፍሪካዊ ስለሆነ ነው በእንግሊዝ አይን አይተህ ነው ወይ እንግሊዞችን ብቻ ስላሰብክ ነው? እስከ የትኛውም የአውሮፓ ቢመጣ ኖ የእንግሊዞች ፕሮፌሽናሎች ናቸው። ኖ ገባኝ። አይ ኖ ዳኞች እኮ የሚለው እንግሊዝ ዳኞች ፕሮፌሽናሎች ናቸው። ከሌሎቹ
ትክክል። የሊጉ ሰዎችም የሊጉ ታዋቂ የሚዲያ ሰዎችም ሲያብጠለጥሏቸው ስለሚውሉ በእርግጠኝነት አንዳንድ ጨዋታዎችን ራሱ እኮ ቢችሉ የተሻለ ዳኛ ከውጭ ቢያመጡ ሁሉ እንግሊዞቹም ይመርጡ ይመስለኛል። አሁን ዝም ብለህ እኔም ብትጠይቀኝ ሲባልም ይባላል አንዳንዴ እኮ እስከ ማለት ደርሰዋል እኮ። ስለዚህ ለነሱ እኔ አሁን የአውሮፓ ዳኝነት ሲባል እንግሊዝን እንደ ሪፈረንስ መውሰድ የለብንም ልፈልጌ ነው ቢባል ለምሳሌ ለሴ ፈረንሳይ የሆላንድ ዳኛ ላምጣ እሱም ቢቀር የምስራቅ አውሮፓ የጀርመን ዳኞች ጥሩዎች ናቸው። እሱ አሁን ይባላል የቡንደስሊጋ ዳኞች ብዙ እንትን አትመለክ። አሁን የስፔን ዳኞች ያው ከዚህ ከባርሴሎና ጋር ምናምን ሪያል ማድሪዶችም ሳይደረጋሉ ሲባል ትሰማለህ። የጣሊያን ስንቴ ሲሞጫረቅ ነበር። እሱም ያው የእንግሊዞች በአይን መታየውን ችግሮች ፈጣሪዎች ናቸው። የጀርመኖች ግን ቡንደስሊጋው ግን እንደዚህ ነገር የለውም። የቡንደስሊጋው ጥሩ ነው፣ የጀርመኑ ይመረጣል። ለእኔ ጀርመንን ቅድሚያ ሰጣለሁ እና ይሄንን አነሳ እና ለምን አይመጡ የሚለው እኔ እቃወማለሁ። ከውጭ ይምጣሉ። ሌላ ሁለተኛውን ያቀረበው ሀሳብ የዚህ ፍጹም ቅጣት ምቱ ሲሰጥ ኢብራሂም ዲያዝ በፓኔንካ ነው እንግዲህ የሞከረው እና ፓኔንካ መምታቱ እንዴት እንደዚህ አይነት ትልቅ ጨዋታ ላይ እንዴት ይመታል፣ እንደዚህ አይነት ነገር እንዴት ይቀልዳል አይነት ነገር ነው የተናገረው እና ወሳኝ ጨዋታ ሆኖ እንዴት እንደዚህ አይነት ፓኔንካ እዚህ ላይ ይሞክራል የሚል አስተያየት ሰጠ። ግን ረሳው በ2006 የዓለም ዋንጫ ላይ ዚነዲን ዚዳን ፓኔንካ ሞክሮ ነበር ከጣሊያን ጋር ሲጫወቱ ያገባው በፓኔንካን ያውም ሂዝ ላይክ ብረት መጥቶ ነው የገባው። ብረቱ ሊመለስ ምንም ነበር የቀረው ከፋል የሚሊሜትር እንትን ነው ብረቱን መጥቶ ነው ወደ ጎል የገባው እንጂ ብረቱን መጥቶ ሊመለስ የሚችል ነበርና ዚዳን የመታ ለምን ይሄ ልጅ ለምን አይመታም? በራስ መተማመኑ ነው እንደው የሚታየው አይደለም። ያዋል እንግዲህ ሁለቱም ሊሆን ይችላል። እኔ እንግዲህ ለኔ በግሌ ለኔም በጠይቀኝ ሁለቱም ነው። ወይ በራስ መተማመን ነው ወይ ደግሞ የፍርሃት ነው። ያ የፍርሃት የሚመታል ነገር እንዴ ነች። በቃ እኮ አሁን እኮ ምንድነው ዝም ብለህ ሂሳብ ስራ መሀል ለመሀል ወይ ፈጠና አድርገው ትመታለህ። ግን መሀል ለመሀል መሬት ለመሬት ከመታውት ረጅም ከሆነ ግብ ጠባቂው ወደ አንዱ አቅጣጫም ቢወድቅ ወይ በእግሩ ያደነብኛል ብለህ ትፈራለህ። መሀል ለመሀል ልታረገው ታስባለህ። ግን ስለሚወድቅ ከፍ ስለሚል ምንድነው ቢወረወርም በሰውነቱ ሊመልሰው አይችልም የሚል እንትን ትወስዳለህ። ከመጠንቀቅ ከመጨን ማለት ተጠንቀቀህ ለማግባት የጎሉን ኢምፖርታንት መረዳት ግን ጭንቀት የወለደውም ሊሆን ይችላል። በግሌ እኔ ሳይሆን እኔ ግን ፓኔንካ ለመምጣት እርግጠኛ መሆን አለብህ። ያ ነው ይላል። እኔ ተረዳሁት። ይሄ የፍጻሜ ጨዋታ ነው። በጭቅጭቅ የተገኘ ፔናልቲ ነው። 8 ደቂቃ የፈጀ ነው። የሞሮኮ ሕዝብ ይጠብቀዋል። የመጀመሪያ ሁለተኛው አፍሪካ ዋንጫ በ49 ዓመት በኋላ ነው የአፍሪካ ዋንጫ የሚያገኙት። በጣም ብዙ ተጠብቀዋል። ከአውስትራሊያ ያልመጡ ሞሮካውያኖች የሉም ይሄን ጨዋታ ለመመልከት። በጣም ትኩረት ትልቅ በዓል ነው፣ ትልቅ ድግስ ነው። እዚህ ጨዋታ ላይ በረኛው በአንድ ሳይድ ይወድቃል የሚል ሂሳብ ነው የሰራው ሰው። ትክክል። ይሄ ደግሞ በአብዛኛው 90% መሀል ላይ የሚቆሙ በረኞች 90% ወደ ጎን ነው እንጂ የሚወድቁት 10% ነው መሀል ላይ የሚቆሙት። አብዛኞቹ ወደ ግራ ወደ ቀኝ ነው የሚወስኑት። ያው ቁማር ነው፣ ሎተሪ ነው እና ስለዚህ ይሄ ልጅ ይወድቃሉ ብሎ አሰበ። በዚህ ላይ የውድድሩ ኮከብ ጎል አግኝቷል፣ 5 ጎል አግኝቷል እና በሞሮኮዎች ትልቅ ቦታ የተሰጠው ነው፣ ትልቅ ክብር የተሰጠው ነው። ሁሉም እንደ አንድ ልዩ አይን ያየው ነው እስከዚህ ሪጎሬ ድረስ። እግር ኳስ ግን በቃ በሰከንድ ውስጥ ታውቃለህ፣ ይሄ ሁሉ ክብር ኮከብ ተብሎ ሲሸለም አፋጩበት ስቴዲየም ውስጥ እና አስበው ያው የሞትነው በአንተ ነው የተሸነፍነው በአንተ ነው በሚል ማለት ነው እና እኔ በዛ መልኩ ነው የማየው ድፍረቱ። እዚህ ጋር የሚገርምህ ነገር ሀሳብ የሰጡ ሰዎችንም እያየው ነበር እና እንደምታውቀው ኳሱን ሊመታ አስቀምጦ እስከ መታበት ድረስ 90 ሰከንድ ጊዜ ፈይቷል ነው የሚሉት። 91 ደቂቃ ተኩል ወስዷል። ረጅም ነው እንግዲህ ኳሷን ስሟታል። 1 ደቂቃ ተኩል ወስዷል። ኳሷን ስሟል አስቀድሞ እንግዲህ ያው እንደጠቀስከው ሀገሩን ለሁለተኛ ጊዜ ለዋንጫ የሚያበቃም ትልቅ ኃላፊነት እንደሆነ አውቆታል። እንደጠቀስከው 6ኛው ጎልም ሊሆን ይችላል። ግን ያው ፓኔንካው ደካማ ውሳኔ፣ የጭንቀት ውሳኔ የፈጠረው የሚመስል አይነት አስተያየት
እየሰጡ እኩኩ የሚባል ለምሳሌ ናይጄሪያ ኮሜንታተር ነውና ምን እየሰራ ነው ይሄ ተጫዋች ብሎ ይጠይቃል። እኔ አላምንም ይህንን ማድረጉን አለ። ብልጥ መሆኑ ነው ወይስ ምንድነው? የማይታመን ነው። እንዲህ አይነት እድል በፍጻሜ ጨዋታ ላይ ፈጽሞ መለሰ እንደማታገኘው ማሰብ መቻል አለብህ የሚል አስተያየት ሰጠና ሌላው ደግሞ ለኢፎር የሚሰራ ሞሮኮዊ የቀድሞ ተጫዋች ነው እንዲሁ ጋዜጠኛ ፓኔንካ ከሞከርክ ልክ አሁን አንተ እንዳልከው ስለማግባትህ በጣም እርግጠኛ መሆን አለብህ አለ። እንደማስበው እኔን ጨምሮ ብዙ ሞሮኮውያን በዚህ ድርጊቱ በጣም ተበሳይተናል የሚል አስተያየት በግልጽ ነው የሰጠው ይሄ ሰው ደግሞና እንግዲህ እኔም አንተም እንዳየነው በስጭት የወለደው የሚመስለው የሴኔጋሎች ጥረት ከዛ በኋላ ጎል አገኘላቸውና የዚህ ልጅ በዚህ መልኩ ይህን ውድድር መጨረሱ ያሳዝናል በሚል ደግሞ እንትናም ጋሪ ሊነከርም አስተያየት ሰጠ። ፔናልቲው በእኔ እምነት የማይገባ ነው አለ። በመጨረሻ የተፈጠረውም ሁኔታ እጅግ አሳዛኝ ነው አለ። ሜዳ ላይ እርግጠኛ አልነበርኩም ባየሁት ነገር አለ። ለምን እዚህ ጉዳይ ውስጥ ቪአር እንደገባም አልገባኝም አላውቅም አለ። የማይረባ ተግባር ነው አለ ሐሳቡን ሲገልጽና ሲወጡ በቃ የማይመለሱ ነበር የሚመስሉት አለ። ሴኔጋሎች ለበሎቻ ቤት ሲገቡ የማይመለሱ ነበር የሚመስሉት አለ። ግን ያው የማኔ ጥረት ምን ያህል ትልቅ እንደሆነ በሱ ጥረት መመለሳቸውን አደነቀ። ግን እሱም ብቻ ሳይሆን የሜዳ ላይም የደጋፊውን የሴኔጋሎችንም ተቃውሞ እንዲሁ ይረብሻል በሚል ተችቷቸዋልና የፓኔካው ሙከራ ግን እኔም አድርጌው አውቃለሁ አለ በእግር ኳስ ተጫዋችነቴ፣ ግን በዚህ አይነት ሁኔታ ውስጥ አይደለም አለ። በእንዲህ አይነት የፍጻሜ ጨዋታ ላይ አይደለም የምሞ እና እብደት ነው የሚመስለው አለ በተወሰነ መልኩ ጥረቱን ሲያየውና እዚህም እዛም የተቃውሞ ስሜቶች ገጥሞታል ልልህ ነው። ይሄ ግን ከዚዳን አኳያ እንዴት ታዋለሽ? ያው ነው የዚዳን እንግዲህ አሁን እኮ ዚዳን ብረቱ መለሰበት እድለኛ ነው ትላለህ፣ ግን ከፍታው ራሱ ይለያል እኮ እሱ ትንሽ በደንብ ከፍ ያለ ነውና እኔ ዝም ብለህ ብትጠይቀኝ የልጁ እርግጠኝነትን ከማየት ይልቅ ፍርሃት የወለደው ነው የሚመስለኝ በግሌ። ኦኬ በግሌ ነው የምልህና እንዲህ አይነት አስተያየት ተሰጥቷል። ምንም እንደሱ አላስበውም። አይገርምም? አሁን አንተ ስላልከኝ ነው እንጂ ልቀበልህ የምችለው ሐሳቤ ውስጥ እንደዚህ ነገር አሁን ፓኔንካ የሚመቱ ተጫዋቾች በራሳቸው የሚተማመኑ የሚመጣውን ፊድባክ ቢያጡ እንኳን ምን ነው ቢስቱ እንኳን የሚመጣውን ፊድባክ ለመቀበል ዝግጁ የሆኑ ነው የናቸው ብዬ ነው ማስ ግን በሴፍ ሳይድ ነው። አሁን እኮ ይኸውልህ እኮ ሴፉ ብለህ ነው እየሞከርክ ያለው ከምልህ የተሸከምከው ኃላፊነት ትልቅነትን ትረዳለህ። በሽርፍራፊ ደቂቃዎችን የቀሩት 1 ደቂቃ ተኩል ወር 2 አይሞላም የቀረህ ደቂቃ፣ ሁሉም ኃላፊነት አንተ ትከሻ ላይ ነው የወደቀው። ከዛ በኋላ ደግሞ የተፈጠረውን ብዥታይ ያ ሁሉ ድራማ የመጣው እኛ ጎል ተከለከለ ከዛ ይሄ ሁሉ መጣ ነውና እንግዲህ ጭንቀት የፈጠረው እኔ በግሌ ነው ማለት ሉዊስ ፌርናንዴዝ አንዴ ሲያወራ ሉዊስ ፌርናንዴዝ የፓሪስ ሰን ጀርመን አሰልጣኝ ነበረ ነውና ናሽናል ቲም ተጫዋች 86 ዓለም ዋንጫ ላይ ፈረንሳይና ብራዚል ተጫውተው ታስታውስ እነዚህ ፕላቲኒ ሪጎሬ ሳቱ ጊዜ ማለት ነው እና ኤክስትራ ታይም ተገብቶ ውጤት አልተለወጠም፣ ፔናልቲ ገቡ እና ብራዚሉ ዚኮ ሳተ ፔናልቲ ማነው ሶቅራጥስ ሳተ ፔናልቲ ላይ አንድ አድቫንቴጅ አለው አርሰንትና ፈረንሳይ ብሔራዊ ቡድን እና ሄዶ እሱ የመጨረሻ 5ኛው መቺ እሱ ነው። እሱ ካገባ ፈረንሳይ ወደ ግማሽ ፍጻሜ ትገባለች። ምን አለ ሲናገር እንግዲህ ፔናልቲ ሲመጡ ከመሃል ሜዳ ተነስተው ነው እዛ ሄዶ ያ ረጅም ነው የምትሄደው ራሱ ጭንቀቱ አስበው መንገዱ አለ በቃ 2 ቀን ሆነብኛል ከተነስቼ አለ እስከ ጎሉ ድረስ ይሄዳል። በቃ መድረስ አልቻልኩም። እውነት እኮ ነው ገጥሞ አያውቅም። ራስ በግል በተጫዋችነት እንዲህ አይነት ኃላፊነት ተሰጥቶ ሽብሮ ነው ባያውቅም በግል እንዲህ አይነት ሽብሮ ነው ባያውቅም። እኔ ጅማ ከነማ ስጫወት ፔናልቲ ነው የመበርኩ መታ እንደዚህ እንትና መለያ ምት አልደረሰንም። 5 ዓመት ደርሶኝ አያውቅም። እዛው ስለሆነ አልተጓዝኩም አላላቆም። ይሄ ከመሃል ሜዳ እዛ ድረስ ረጅም ሆነናልና በኋላ አለ አልተረጋጋውም አለ ሲሄድ የተረጋጋሁት አለ ልክ ልመታ ስል ነው አለ በቃ የረሳሁት አለ ሁሉ ነገር ልክ መልጥ አስቀምጬልህ ልክ ስንቀሳቀስ በቃ ኃላፊነት ሁሉ ትረሳዋለህ። ከዛ አገባ አክቹዋሊ እና እንዳልከው ፔናልቲ መምታት ጫናው ቀላል አይደለም በጣም በተለይ እንደዚህ ቲምን ይሄ ደግሞ ከዛ በኋላ እኮ ጨዋታው አለቀ እኮ በቃ ወዲያው እኮ ጎል አገቡ። በቃ ስለዚህ በቃ እድል እኮ እግር ኳስ አሁን ሞሮኮ ዋንጫ
አለመብሏቷ በዚህ በኢብራሂም ዲያዝ እግር ላይ ነው ያለው። ይሄንን ቀላል ሸክም አይደለም። እሱን እኮ ነው እኔ ለእኔ ሴፍ ሳይዱን የመረጠ ነው ይመስላል። ጆን ቴሪ ፔናልቲውን ስቶት እዚህ ይልሃል። ማነው ደግሞ ነው ቦሲስ 82 ወርልድ ካፕ ላይ ፔናልቲ ሲሰጥ ፈረንሳይ ግማሽ ፍጻሜ በጀርመን ተሸንፎ ነው የወጣው ፍጻሜ ሳይደርስ እና ፔናልቲና ማክሲም ቦሲስ የሚባል ተከላካይ ነበር እና እሱን የመጨረሻውን የመታው ስመታው አለ ሲሳታለ ድጋሚ ዳኛውን መጠብቋል ድጋሚ መታ የሚለው ይመስል መረኛው ለቋል እንዲባል መስመሩ ለቋል እንዲባል ጸድቋል። እሱ ያሰባል ጸድቋል። ወደ ጀርመኖች እየጨፈሩ ነው እና ኤኒዌይ ፔናልቲ እንደዛ ነገር ነው እና ይሄ ጋዜጣ ይሄ ዩቲዩበር ሲዘጋ ምን አለ መሰለህ እና እስቲ አስቡት እንግዲህ 10 ደቂቃ ነው የሚሰራው። ይገርማል። ትንሽ ጥብቆ ናት እንትኑ ፕሮግራሙ 10 ደቂቃ ነው የሚያወራው እና ያለፉት 10 ደቂቃ አለ መጨረሻ ላይ ሳወራ የነበረው አለ አይታችኋል። ስለ እግር ኳስ ላወራ መጥቻ አለ ስለ ትርምሱ ነው እንጂ አወራሁት አንድም ስለ እግር ኳስ ያወራሁት ነገር ነው። ምክንያቱም ለምን ሆነ የኔና አንተም እኮ 20 ደቂቃ ነው ስለ ትርምሱ ነው። ስለዚህ እንዴት ኒውስ ወርዚ እንደሚሆን እኮ ነው ማይታል። ይሄ በቃ ቅኝታችን ራሱ ባለሙያውም እንዴት ወደዚህ እንደሚቃኝ እርግጠኛ ነኝ። አሁን አድማጩም ስለዛ ጨዋታ መለሰ ከምታወራለት ይሄን ብታወራለት እንደሚመርጥ ስለምናቀም ጭምር እኮ ነው ሰውም ተኮርኩሮ የሚሰማው ይሄንን ስለሆነ ነው። እና ይሄ ነው በቃ የምንፈልገው ምን እንደሆነ በተፈጥሮ እየገባን ይመስለኛል። በጣም ይገርማል። እና ግን በአጠቃላይ እንደዛ ብሎ ዘጋ እና እኔ ከ2 ደቂቃ በፊት እንግዲህ ሐኪሚ ላይ ፋውል ተሰርቶ ነበር። አሁን ጭቅጭቅ እንይ ከተባለ ሐኪሚ ላይ ፋውል ተሰርቶ ዳኛው ፊሽካ ነፍቷል። ፊሽካ ይነፋው ከአክሽኑ በፊት በነገር ላይ ከጎሉ በፊት ኦፍ ኮርስ ወዲያው እንዳዩ ነው። ስለዚህ ከአክሽኑ በፊት ስለሆነ ቫር መግባት አይችልም እዚህ ውስጥ አይችልም። ኦፍ ኮርስ እንዴት ይገባል? ዳኛው ደግሞ ፊት ለፊት ናቸው። ኦፍ ኮርስ ሶፍት ነው፣ ጠንካራ ነው። እሱ እንዳየው ልትፈርድ ትችላለህ። ግን ዳኛው ግን የተቀበለው በዛ ሰዓት ፔናልቲ ፋውል ነው ብሎ ከጎሉ በፊት ነው ኦሬዲ ነፍቷል። በቃ ስለዚህ አሁን መከራከሪያ ማቅረብ የምትችል አይመስለኝም። ከዛ በኋላ ሁለተኛው ግን ከ2 ደቂቃ በኋላ ያ ነገር ሲፈጠር የኮንጎ ዳኛ ጨዋታውን አላቆሙትም። ጨዋታው እንደቀጠለ ነው። ቫር ነው የጠራቸው። ቫር ነው። ስለዚህ አሁን የዳኛው ስህተት ሳይሆን ቫር ነው የጠራቸው። ቫር ደግሞ ሄዶ የሰጣቸው ምስል ሲመለከቱት ፔናልቲ ነው በቃ። ስለዚህ ፔናልቲ ሰጡ እና እኔ ካናል ፕሉስ ላይም ዳኛው ልክ አይደለም እያሉ ሲወርዱበት ነበር። እኔ አሁን ከዳኝነቱ ጋር በተያያዘ እኔንም በግሌ በጠይቀኝ ሰውየው የመጀመሪያው ውሳኔ ላይ እኔ እናንተ ያወራነውን የወሰኑት። ስለዚህ ጥያቄ ልታደርግባቸው የምትችል ከኢንሲደንቱ ከጎሉ ሁሉ በፊት ነው ይሄ ሆነው። ሁለተኛውም ላይ የጠቀስከው ነገር ነው። ምናልባት ሰውየው በመጀመሪያው እንቅስቃሴ ላይ ጎል በሻሩበት እንቅስቃሴ ላይ ሜዳ ላይ ያለውን ስሜት በደንብ ስላወቁት ሁለተኛ ውሳኔያቸው ላይ ይሄ አሁን በቀጥታ ቫር የገባበት ውሳኔያቸው ላይ ተጽዕኖ አሳርፏል የሚል እምነት አለኝ። በግላቸው እንዳይወስኑ ወይ አላዩትም ወይ ደግሞ የተወሰነ የቀደመው ጉዳይ በራሱ ተጽዕኖ አሳድሯል ብለህ ልታሰብ ትችላለህ። ቫር እሳቸው ሜዳ ላይ ያሉትን ጫና ተጽዕኖ ወይም ሴኔጋሎች አካባቢ ያለውን ስሜት ሊረዳ የሚችልበት ምንም ነገር አለ ብዬም ለመናገር ይከብደኛል። ምክንያቱም እነሱ ያሉት እንግዲህ አንድ ክፍል ውስጥ ነው። በዛ ስሜት ሊሆኑ ይችላሉ ብዬም ለመረዳት ይከብደኛል። ግን ሴኔጋሎችን በተወሰነ መልኩ በዳኛው ላይ ቅሬታ ቢያመጡ ኢሞሽናል ቢሆኑ በተወሰነ መልኩ ልረዳቸው እችላለሁ ብዬ አስባለሁ። ግን የተጋነነ የሚመስለው ምንድነው ጨዋታ ለማቋረጥ ወሻ ቤት ለመግባት ከዛ በኋላ ለምንድነው በውድድሩ ላይ ጥላ እንዲያጠላ ዓለም ይሄንን ውድድር እንግዲህ በጥሩ ኦርጋናይዜሽን ያለቀው በእርግጠኝነት አሁን ብንሰማ በዛም ብዙ በጎ ነገሮች የነበሩት ውድድር ነው ከዝግጅቱ አንፃርና ያንን ሁሉ ነው የሚደመጥጥብህና በዚህ ላይ ደግሞ አዘጋጁ ሀገር በስተመጨረሻው ዋንጫ ማጣቱም ሲደመርበት በቃ ሊሰጥ የሚችለው ስዕል የሆነ መጥፎ ሊሆን እንደሚችል ግምት ትወስዳለህና ይሄ አንዱ ላይ መደራረብ ይዞ የመጣው የሚመስል ነገር ነው እንጂ እኔ ከዳኛው ጋር በተያዘ በግሌ ብትጠይቀኝ ምንድነው የሰሩት? ቪአር እኮ ነው በቃ የጠራቸው። የመጀመሪያው እሳቸው ምን ማድረግ አይችሉም። የምንድነው የመገፋቱ መጠን ሐኪሜ ማጭበርበሩ መጠን ምናምኑ እሱ እንግዲህ ጥያቄ ውስጥ ሊገባ ይችላል። ሰዎች ልክ አይደለም ለምን ነፉ ለዚህ ትንሽ ነገር ብሎ ሊከራከር ይችላል። ግን ነፍተዋል። በቃ በገባቸው መንገድ ስህተት ነው ብለው አምነው ነፍተዋል። በብዙ ኢንሲደንትም አይተህ ከሆነ ትንንሽ የሚመስሉ ፋውሎችም ላይ ይነፉ ነበር ሰውየው። አይተህም ከሆነ ደጋግመው ለመቆጣጠር ጥረት ሲያደርጉ አይቻለሁ። እና እኔ
እሳቸው ላይ ጥያቄ አለ ለማለት ይከብደኛል። ግን የሴኔጋሎችንም ኢሞሽን ግን እረዳዋለሁ። ያ ተከለከለም ብለው ካመኑ በኋላ የተፈጠረ ቅጽበት ስለሆነ ፔናልቲው ፈጽሞ ሊውጡት በቃ የከበዳቸው እውነት እንደሆነ ታያለ። ወደ ጨዋታው ተመልሰውም ጎል እንዲያገኙ የረዳቸው ይሄው ትኩሳት ይመስለኛል በግልጽ ነው። ግን ያው እንዳልከው ዳኛው ቫራይተው እንግዲህ ዴቭ እኔ የገረመኝ ነገር ዳኛው ቫራይተው ፔናልቲ ሲሉ ተጫዋቾቹን እንዲወጡ ያደረጉት የሴኔጋሉ አሰልጣኝ ናቸው። ፓፕቲያው በጣም የገረመኝ ሰው ፓፕቲያው ደግሞ ስትመለከተው በፈረንሳይ ሴንት ኤቲየን፣ ስትራስቡርግ፣ ሜትስ እንደገና ደግሞ ስፔን ውስጥ ዴፖርቲቮ አላቬስ የተጫወተ ነው። ፕሮፌሽናል ዲሲፕሊን ያውቃል። ትልቅ አጥቂ ነበረ እና እሱ ከአሰልጣኝ እንዴት ይህን የመሰለ አህጉራዊ ትልቅ ውድድር ላይ እዛ ሜዳ ላይ ትጨቃጨቃለህ እንጂ ተጫዋቾቹን ውጡ ትላለህ እንዴ? ይሄ አግባብ አይደለም። ነው ማግኒቲዩዱ የውድድሩን ትልቅነት አለመረዳት ይመስላል። በቃ ማለት ምልህ በቃ አጠገብህ ባለው ይሄ ምንድነው ድል በምትለው ልታሳካ በፈለግከው በቃ በአንተ ጉዳዮች ብቻ በተቃኙ ነገሮች ላይ ምን ያህል አእምሮህ እንደተጠመደ ነው የምታስበውና ምናልባት እኔ ጥርጣሬ የሚሆነው የተከማቸን አሁን ደጋግመህም ስትነግረኝ ስለነበረ ሪሊ ወደ ኋላ የሚጎተተን ነገር አለ ነው የምልህ። አሁን ግን የተከማቸ እሱ ነው እንዲወስኑ ያስገደዳቸው ይሄ እንዳይሆን ሌላ ከጀርባ የሚሰራባቸው ሸፍጥ ነበር ወይ ከሜዳውም ውጭ? እኛ አሁን እንግዲህ ሜዳው ላይ ያየነው ያችን ኢንሲደንት ነው ያነሳ ነው በተረዳ ነው ባየው መንገድ ነው የገለጸው። የተከማቸ ነገር አለ ወይ ነው እሱማ። ከዚህ ከጨዋታው በፊት ብዙ ነገሮች አሉ እጠቅስልሃለሁ በኋላ እና ግን ይሄን አንድ ሪፖርት ልንገርህ ብዬ ነው እና ይሄ ሰውዬ ይሄ አሰልጣኝ የሴኔጋል የ2022 የቻን አሸናፊ ናት። የአፍሪካ ሻምፒዮን ስላስደረጉ ነው ይህንን ኃላፊነት የሰጣቸው እና ግን አሁን ሁሉም ወጡና ተጫዋቾቻቸው ውስጥ እንዲወጡ አዘዙ፣ ወጡ። አስገራሚው ነገር ግን ምንድነው ቲም ውስጥ ግን አንድ የበሰለ ሰው አይጠፋም። ሳዲዮ ማኔ የቲሙ አምበል ነው። ስለዚህ ሜዳ ላይ ደግሞ የካናል ፕሉስ አፍሪክ ፕሮግራሙ በሱን ያየሁት ብያለሁ። የዛ ካናል ፕሉስ ኮንሰልታንት ሆነው ሜዳ ውስጥ የነበሩት ደግሞ ክሎድ ሎዋ ናቸው። ክሎድ ሎዋ ደግሞ የአፍሪካን ፉትቦል በደንብ የሚያውቁ ከዚህ በፊት ደጋግሜ ሲያወራቸው ነበር አይቻለሁ። ልነግርህ እኮ ነው ተመለሱ ልነግርህ እኮ እና ክሎድ ሎዋ ለዚህ ለካናል ፕሉስ እየሰሩ ሜዳ ውስጥ ነበሩ። እነሱ ረፍት ላይ ነው ላይቭ ሜዳ ውስጥ የሚሰሩት። ኦኬ ስለዚህ ሜዳ ውስጥ ነበሩ ጨዋታውን እያዩ። ከዛ ምን አለ እና በዚህ ላይ ደግሞ የሴኔጋል ብሔራዊ ቡድንን ከ1988 እስከ 1992 ብሔራዊ ቡድን አሰልጥነዋል። ስለዚህ ሴኔጋሎች ያውቋቸዋል። እና ክሎድ ሎዋ ቆሞ ስለነበረ ሳዲዮ ማኔ ወደ ክሎድ ሎዋ ይሄዳል። ወደ እሳቸው ሄድና ይገርምሃል አንዳንዴ እኮ መብሰል እኮ ተፈጥሯዊ ብስለትም አለ እኮ ደስ ይላልና ምን ይላቸዋል ክሎድ ሎዋን ሲናገሩ ሬዲዮ ካናል ፕሉስ ላይ ሰማሁት። መጣና ጠየቀኝ። ምን እንዳለኝ ምን አላቸው? እርሶ አላቸው ክሎድ ሎዋ እርሶ በእኔ ቦታ ቢሆኑ የሴኔጋል አምበል ቢሆኑ ኖሮ ይሄንን ሲቹዌሽን በምን መልኩ ነው የሚወጡት ብሎ ጠየቃቸው። አይ ልምድ ማግኘት። እሳቸው ደግሞ የሰጡት መልስ እኔ የሰጠሁት መልስ ሲምፕል ነው አሉት። ቀላል ነው ጓደኞችን መልሰህ አይገርምም? እሱም ልክ እንዳሉት ሮጦ መልበሻ ቤት ገብቶ ተጫዋቾችን ጠራ። አየህ ጨዋታው አትሊስት ጨዋታው እንዲቀጥል አድርጓል። ገብቷል። ድግሱን አትሊስት እንደው ድግሱን ተደረገ እንዲባል አድርገዋል አይደለም? እና መልበሻ ቤት ገብቶ ይሄንን ነገር ፈጽሟልና ይሄ አስገራሚ ነው። ከኔ ፎርፌ ነበር እኮ በቃ ፎርፌ ይበሉታል። አንደኛ ፎርፌ ነው፣ ሁለተኛ ዓለም ዋንጫም ላይ ከፈረንሳይ ጋር የተመደበችው ታውቃለህ። ዓለም ዋንጫም ሴኔጋል ላይ ያግዷታል። ከዛ በኋላ የሚዲያው ጫና አገሪቱ ላይ የሚፈጠረው ነገር አስበው ካፍ ብቻ ሳይሆን ሌላውን በቃ በጣም ነው የሚዘፈንበት ቅድም ያልኩህ ሰበብ የሚፈለገው ነጮቹ ሰበብ ነው የሚፈልጉት ብያለሁ እኮ ነው። በእኛም ራሱ አይመስልም ሜዳ ጥለህ መውጣት በጣም ነውር ነው። ግን እነሱ ደግሞ ስለሚፈልግ በጣም ይገርማል። እና ግን አስገራሚ ነገር ልንገርህ አንድ ነገር ዓርብ ዕለት ከዚህ ከጨዋታው በፊት ዓርብ ዕለት እንግዲህ ጁማ ሰላት ያው የሙስሊምና ሃይማኖት እንትኑ ታውቃለህ ጁማ ሰላት አለ ዓርብ እና የሴኔጋል ብሔራዊ ቡድን ጁማ ሰላት ለማድረግ እዛው ራባት ሞሮኮ ውስጥ መስጊድ ሄደው ነበረ።
እና ሰላት ሲያደርጉ ከጥቂት ደጋፊዎቻቸው ጋር ሰላት ካደረጉ በኋላ ሰላቱ ከጨረሱ በኋላ የዕለቱ የኢማሙ አሉ አሰጋጁ ማለት ነው። እሳቸው ጋር ሄዱና ትልቅ ጨዋታ አለን እንድናሸንፍ ዱዓ አድርጉልን። ሰውዬ ማታመጣው ጀምሺ። እሺ ኢማሙ ደግሞ መንፈሳዊ አባት ናቸው። በገዛ ሀገሬ ላይ እንዴት ነው አደርጋለሁ አሉ። እቺ ነገር ይሄ ሀገራዊ ጉዳይ ነው አሉ። አቤት ስንት ነገር ያሉት ነገር የለው ልትለኝ ነው አለ። እሺ ቀጥል። ቆይ ልንገርህ አልጨርስልህ። አትቦጭቃቸው ይመስላል። አትቦጭቃቸው ይመስላል። ቦጭቅን አይጨርስም። የመጨረሻ እንግዲህ የጥቅም ግጭቱ እኮ ታይቶኝ ነው። ገብቶሃል አይደል? በጣም ፈተና ነው። ግን በጣም ዳዊት ለእነዚህ ተጫዋቾች እንድታሸንፉ ጸሎት ያድርጉ። አገር ደግሞ አገራቸው ልትሸነፍ ነው እና ምንድን ነው መልስ ሊሰጡ የሚችሉ ሲያስቡ እንግዲህ ኢማሙ ግን ስማ የሃይማኖት አባት ናቸው። ተጠይቀዋል። ዱዓ ማድረግ ግዴታቸው። ዱዓ አድርጉላቸው። እኚህ ሰውዬ መፈለግ አለባቸው። ሞሮኮ ያዘን ስማለ ቅድም እኮ ነው ለአንድ ለቤተሰብ ምናልኩት ዱዓ ተደርጎለት እኮ በቃ ራሱ የሞሮኮ ዱዓ አድርጎ ነው በቃ ይሄ ችግር እንዳይፈጥሩባቸው አልኩ እኮ መፈለግ አለባቸው እኚህ ሰውዬ። ሞሮካኖች አሁን እዛ መስጊድ እንዳይሄዱ ልትለኝ ነው ወይ? መጣሪ ማታመጣው ነገር የለ ለካ ነው ነገሩ። እሺ ነገሩ ነው ለካ እና ያስገርመኝ ነው። እኔ ግረ መንገድ ልንገርህ ብዬ ነው። እና ተሳካላቸው። ያው ሴኔጋሎች አሁን ዋንጫውን ይዘው እዛ መስጊድም ሊሄዱ ይችላሉ። አታውቀውም እኛን አባት ፈልጉልን ሊሉ ይችላሉ። ከዳኝነቱ ጋር የተያዘውን እግረ መንገድ አንሳልኝ ሲሆን ነው የተወሰነ ቅሬታ ነበራቸው ስትለኝ ነበር። አዎ ምልህ ብዙ ችግሮች ነበሩ በዚህ በአፍሪካ ዋንጫ ላይ ብዙ ችግሮች ነው። ለነገሩ ወደ ጨዋታው ስታየው ደንበኛ የአፍሪካ ፉትቦል ነበር ስንመለከት። አሁን ትግል ይበዛበታል። 42 ፋውል ነው የተፈጸመው እና ፋውል ይበዛበታል። ያለ ኳስ ፍትጊያ አለ። ዳኞችን ምቾት ማሳጣት አለ። ቀላል ግጭቶችን ማጉላት አለ። አሁን አንዴ የሴኔጋሉ በረኛ ይቷል ሜንዲ ይዞት ኳሱን አልተነካም እኮ ተንፈራፈረ። ምንም ነገር እኮ እና በቃ ከፌር ፕሌይ ውጪ ነበርና ይሄ በቃ ደንበኛ የኳሊቲ እና የእግር ኳሱን ኳሊቲ አተነዋል። ገብቷል። ቅድም ሰውየው ያለው እውነቱ ነው። ኳሊቲ ነው አተነዋል። እና ከዛ ውጪ ግን የዚህ አፍሪካ ዋንጫ ችግሮች እንደው ገረፍ ብዬ አንደኛው የሴኔጋል ብሔራዊ ቡድን ደጋፊዎችና ብሔራዊ ቡድኑ ራሱ በቂ የክለላ አልተደረገልንም ብለዋል። ፖሊስ በቂ አልተመደበልንም እና አንድ ይሄ ብለዋል። ሌላው ያስቀምጡን ሆቴል ለፍጻሜ ያስቀምጡን ሆቴል የማይረባ ሆቴል ውስጥ ያስቀምጡን ለኛ የሚመጥን አይደለም ብለዋል። ሌላው ልምምድ ስንሰራ ደግሞ የመረጡልን ሜዳ የሞሮኮ ብሔራዊ ቡድን ያለበት ሆቴል በመሆኑ ከሆቴል ሆኖ በመስታወት ነው ያዩን ነበር። ታክቲካል ፕሮግራማቸው እና ሌላው ለሴኔጋል ብሔራዊ ቡድን የቲኬት በቂ ቲኬት እንዲያገኙና በደንብ ድጋፍ እንዲሰጡ አልተደረገም። በቂ ቲኬት እንዳይሰጥ ተደርጓልና እነዚህ ነገሮች በዝርዝሮች አሉ። ግን ዋናው ነጥቦቹ ግን ብዙ ውሃም ያነሰው አይደሉም አይደል? ዝም ብለህ ስታያቸው ለነገሩ የጎላ አይነት እኔ እንደውም የጎላ ችግር የገጠማቸው ያለ መስሎኝ ነበር። ከልምምድ ሜዳ ጋር ከአንዳንድ ጊዜ እንዲህ ነው ከትራንስፖርቴሽን ጋር የአፍሪካ እግር ኳስ ብዙ ነው በነገር ላይ የሚነሳበት ብዙ ችግር አለ። እንወዳለን ያው ማብዛት ማጉላላት ትወዳለህ። ማጉላላት ስነ ልቦና ችግር ለመፍጠር ትክክል እና ይሄን ይመስላል የአፍሪካ ዋንጫ። ኢንትረስቲንግ እንግዲህ ፍጻሜው በሴኔጋል ለሁለተኛ ጊዜ አሸናፊነት ተጠናቋል። ላለፉት 3 ዓመት 2 ከኋላ ተነሱ ቀደሙን እኮ ሞሮኮዎች ግን እንግዲህ ኢትዮጵያ ላይ የፈጸሙትን ያን ታሪክ እንግዲህ የጻፉ በዚህ በዘመናዊ እግር ኳስ ዘመን ደግሞ ማሳካት ስላልቻሉ ይመስላል። በጣም ነው ብዙ ተጫዋቾች ሜዳ ላይ እንዴት ያለቅሱ እንደነበር
ኢቨን እንግዲህ ራሱ ዲያዝ ኮከብ ተብሎ ሽልማቱን ወስዶ በኮከብ ጎል አግቢነት ቆሊው አልነበረም። ከኢንፋንቲኖ ጋር የተነሳው ፎቶ አይተዋል አይደል? ፊሽካም ነፉበት የጮህበትም ነበርና ግን ያው ጥሩ ፍጻሜ ነው። እንግዲህ ሞሮኮም በዚህ ውድድር ራሷን ለትልቅ ውድድር ያሰናዳች ስለመሆኑ በደንብ ያሳየች ይመስላል። ብዙ ነገሩ ስቴዲየሞቹም፣ ኳሊቲውም፣ ዝግጅቱም በጎ ነገሮች ነገ እንደሚወጡበት አስባለሁ። አሁን ካነሳናቸው መጥፎ ጥላ ያጠሉ ጉዳዮች በቀር ወደ አውሮፓው እንሂድ። እንግዲህ የተለያዩ ነገሮች እየተነሱ ነው አይደል? ከእንግሊዝ ፕሪሚየር ሊግ ጋር በተያዘ ደጋግሜ ልህ ነበረ የዘንድሮ ጉዞ ያምናውን ጉዞ ያስታውሰኛል። ብዙ ደጋግሜ የሊቨርፑልን ጉዞ ያስታውሰኛል የአርሰናል ጉዞ ስልህ ነበርና ሊቨርፑል የተወሰነ መንገጫገጭ አምና ሲገጥመው አርሰናል ያንን የመጠቀም እድል አልነበረውም እና ዘንድሮ ደግሞ በተመሳሳይ አርሰናል አቻ የሆኑ ነገሮች ሲፈጥር ከስር ያሉት ሊመጡ በተለይ ደግሞ በትልቁ ነጮቹ የሚጠብቋቸው እንደ ሲቲ አይነት ቡድኖች ሊመጡ አልቻሉም። የተለያየ ነገር እየተፈጠረ ነውና በተወሰነ መልኩ ይሄንኑ በማንሳት በተለይ አርሰናል አጋጣሚውን አልተጠቀመም፣ ትክክል አይደለም የሚሉ በቃ ምናምን የሚሉ አይነት ነገሮች ይተሰማለ። ከዚሁ ከማንቸስተር ደርቢ ጋር ተያይዞ ደግሞ እኔም አንተም ስንከታተል እንደነበረው ዩናይትድ አሳማኝ ነው፣ ሲቲን በደንብ አድርጎ ነው ያሸነፈው። እንደውም ከዚህ በላይ ሁሉ ጎል ማስቆጠረበት እንደነበር ሁላችንም አይተናል። አስደናቂ ብቃት ነበር ያሳየው። ያንን ጨዋታ ብቻ በማየት ደግሞ ዩናይትድ ከወዲሁ ትልቅ እንደሆነ ተደርጎ ወሬዎች ይነሳሉ። በዛው ልክ እንግዲህ ከጨዋታው በፊት ደግሞ ከዩናይትድ የቀደሙ ተጫዋቾች ፑንዲቶች አሁን የሚሰጡ አስተያየቶች አሁንም አስገራሚ ሆነው ቀጥለዋል። እሱም ሳያንስ ደግሞ እንግዲህ ይመጣል ትናንት ተብሎ የተጠበቀው አስቶን ቪላ ልዩነቱን ያጠባል የተባለው እንግዲህ በኤቨርተን ደግሞ ነጥብ ጥሏልና የሆነ የሚሰጥ ስዕል አለ አይደል? ሁሉም ነገር የሚሰጠን ስዕል ያለ ይመስላል። አሁን አንዳንድ ቲሞች በተለይ ታች ያሉ ቲሞች ጎል እንዳይቆጠርባቸው ብቻ እንዴት እንደሚለፉ በሊጉ መቆየት ምን ያህል ትርጉም ያለው ቁም ነገር መሆኑን እንድታይ የሚጋብዙ ነገሮች አሉ። በቃ ጫና ያለው ነገር እያየን ነው። ራሱ በውድድሩ ላይ በተወሰነ መልኩ ኢንትረስት እንድታጣ የሚጋብዙ ነገሮችም እንዳሉት እያየን ነውና እናንሳ እስቲ አንድ እያለን እንሄድበት። ከየትን ጀምር? ዴቭ እንግዲህ እዚህ ቢግ ፎር ስትመለከት በዚህ ሳምንት ማንቸስተር ሲቲ እና አስቶን ቪላ ተሸንፈዋል። አርሰናል እና ሊቨርፑል አቻ ወጥተዋል። ልዩነቱ ምንድነው? ማንቸስተር ሲቲ እና አርሰናል አዌይ ማች ነው ያደረጉት። ሊቨርፑል እና አስቶን ቪላ ግን ሜዳቸው ላይ ነው ነጥብ የጣሉት። አሁን ይሄ ነው እና እንግዲህ ትልቁ መነጋገሪያ ፖይንት የሆነው በተለይ በአርሰናል ኖቲንጋም ፎረስት ጋር 0-0 በመውጣቱ እድሉን አበላሸ የሚለው ነገር ነው እና ከዛ በፊት ግን ዴቭ ወደሱ እመጣልሃለሁ። ከዛ በፊት ግን አርሰናል ባደረጋቸው 3 ጨዋታዎች ከሊቨርፑል ጋር 0-0 ወጣ፣ ከቼልሲ ጋር 2-3 አሸነፈ ካፑ ላይ የመጀመሪያው ሊግ ላይ። ከዛ አሁን ደግሞ በፎረስት ጣለ ከፎረስት ጋር ተጣለ እና ሊቨርፑል ጋር 0-0 ሲወጣ ብዙ እርጅብን የወረደበት አርሰናል እንዴት እድሉን አልተጠቀመም? እንዴት ሊቨርፑል ግን የቶፕ 4 ቲም ነው፣ ቢግ 4 ቲም ነው አይደለም? የቢግ 4 ቲም ነው፣ የአምናው ሻምፒዮን ነው። በዚህ ላይ ደግሞ አርሰናል የተሸነፈው በዚህ ሲዝን አንደኛው በሁለት ቡድኖች ሲሆን አንደኛው ሊቨርፑል ነው። ስለዚህ ፊት ለፊት ያለው ቡድን ጠንካራ ቡድን ነው አይደለም? እና ከሱ ጋር 0-0 በመውጣቱ ውርጅብኝ ተወረደ። ግን ከዛ በፊት ማንቸስተር ሲቲ ከ10ኛ ደረጃ ከወጣው ከብራይተን ጋር ነው አቻ የወጣው አይደለም? ከዛ ጋር ነጥብ የጣለውና እሱ ላይ ነው እንጂ አነጋጋሪ የሚሆነው የሊቨርፑል አቻ መውጣት ነው የሚደንቀው ወይስ ብራይተን መጥቶ ማንቸስተር ላይ ማነው ሲቲ ከብራይተን ጋር 0-0 መውጣት ነው? እና አስገራሚ የእሱ ሲገርመኝ ቼልሲን ደግሞ 2-3 አሸነፈ ሄዶ 3-2 አሸንፎ ኖ ማስፋት ነበረበት ጋፑን ምናምን። አዌይ ማች ነው። ቼልሲ እኮ ቶፕ 6 ውስጥ ያለ ቲም ነው። በዚህ ላይ ደግሞ ስታንፎርድ ብሪጅ ላይ ነው የሚጫወተው። እንዴት ነው ወይንስ ለአርሰናል ትልቅ ቦታ ተሰጥቶታል? በሚዲያው በኩል ግራ የሚገባኝ ይሄ ነው። ወይስ በቃ አርሰናል ትልቅ ወይስ አለያ ደግሞ ጥርጣሬ ላይ ካላሰፋ አሁንም ተጋጣሚዎቹ ከታች መጥተው ሊያስጥሉት ይችላሉ ከሚል ግምት እኔ እንጃ። እና ሌላው እንግዲህ ትላንትና ደግሞ ከኖቲንጋም ፎረስት ጋር ቅዳሜ ዕለት ደግሞ ከኖቲንጋም ፎረስት ጋር 0-0 መውጣት ነው እንግዲህ አንመነጋገር። ግን አሁን ሁሉ ጊዜ እንግሊዞች የሚነግሩን ሲነግዱት ፕሪሚየር ሊጉን ሲነግዱ ሚሉን ፕሪሚየር ሊጉ የፕላኔታችን ቁንጮ ነው የሚሉን አይደል? የፕላኔታችን ቁንጮ ነው የሚሉበት ዋናው ምክንያት ፉክክሩ በጣም ጠንካራ ነው። ከዝቅተኛው ቲም
ትላልቆቹ በዝቅተኛው ቲም ነጥብ ሲጥሉ ይታያል። ስለዚህ ይሄ ሊግ ትልቅ ሊግ ነው እና የፕላኔታችን ቁንጮ ነው ብሎ የሚነግሩ ምክንያት ይሄ ነው አይደለም። ስለዚህ አሁን ለምሳሌ በርንሌ 19ኛ ደረጃ ላይ ነው ያለው አይደለም ዴቭ። አንፊልድ ላይ መጥቶ እንግዲህ አንፊልድ ላይ መጫወት ከባድ ነው ይባላል አይደለም። አንፊልድ ላይ መጥቶ አቻ ነው የወጣው። ስለሱ ብዙም ነገር የለም። አርሰናል ግን 17ኛው ኖቲንጋም ፎረስት ገጥሞ ሜዳው ላይ ደግሞ ሲቲ ግራውንድ ሄዶ ማለት ነው እዛ ሄዶ አዌም ላይ ሄዶ 0-0 ስለወጣ እና አንድ ነጥብ ይዞ መምጣቱ እንደ ትልቅ ሽንፈት ተደርጎ ነው ሚን ጋፑን ለምን አልተጠቀምን የሚባል አባባል ናል። እና እኔ አስበው ሲቲ ግራውንድ ላይ ኤክስጂ 2.1 ነበር የአርሰናል፣ ያ 0.34 ነበር። አርሰናል 15 ሹት ሲያደርግ ያኛው 6 ሹት ነው ያደርገው። አርሰናል 3 ኦን ታርጌት ሲያደርግ ያ ምንም ኦን ታርጌት በረኛው ላይ ምንም ኦን ታርጌት ሳያደርግ ነው የወጣው። ቢግ ቻንስን ስትመለከት አርሰናል 4 ቢግ ቻንስ ፈጥሯል። ያ ምንም የፈጠረው ነገር የለም እና ይሄን ያህል የበላይነት ሆኖ ነጥብ የጣለው ለምንድን ነው ካልከኝ በቃ በማርቲኔሊ ያቺ ያለቀለት ኳስ ለብቻው 0.58 ኤክስጂ የነበረው ኳስ በመሳቱ ትልቅ ነበር። ጂሰስ ያለቀ ኳስ እኮ ነው በቃ እሱ ጂሰስ እና ሜሪኖ እንደዚሁ ሜሪኖ ያባከኑት ኳስ በቃ በዛ ምክንያት ነው የተሸነፈው እና ማርቲኔሊ ማነው ነጥብ የጣለው እንጂ እና የማርቲኔሊ ያጨራረስ መነሻ አርቴታን ለምንድን ነው የምትቦጭቀው? ዋይ አርቴታ ለምን ማርቲኔሊ እንትን ስላለ ለምን ትቦጭቀዋለህ? ሌላው ከዛ ሌላ ደግሞ የዕለቱ የቫር ዳኛው ዳረን ኢንግላንድ ፔናልቲው ንጹህ ፔናልቲ ነበር። ንጹህ ፔናልቲ ኦፍ ኮርስ ኦሊቨር አይታያቸውም። ስለዚህ እሳቸው ያሉት ምንድን ነው ትከሻ ላይ ነው ኳሱ የደረሰው። ትክክል ነው። መጀመሪያ ኳሱ ትከሻው ላይ ነው የደረሰው። ከዛ በኋላ ግን ኮርና እንዳይወጣ በእጁ ነው ወደ ሜዳ ውስጥ የመለሰው። ሁለተኛው ስቴፑ ላይ ነው አደጋው እንጂ የመጀመሪያው ትከሻው ነክቷል። የስ ከዛ በኋላ ግን በእጁ ተጫውቷል። ኮርና እንዳይወጣበት ወደ እጁ መልሶታል። በቃ ስለዚህ ሞክሯል እንዳይወጣበት። ስለዚህ ፔናልቲ ነበር። ኤኒዌይ ይሁን እሱም ግን ከዛ ውጪ ግን እኔ የምጠይቅህ ጥያቄ አለኝ። የአንድ ጌም ዋጋ ስንት ነው? 3 ነጥብ ነው። ያ አንድ ጌም ስታሸንፍ 3 ነጥብ ነው ዋጋ አይደለም። አርሰናል አሁን ያጣው 2 ነጥብ ነው አይደለም። ድሮ ስላረገ 2 ነጥብ ነው ድሮ ያደርጓል። 2 ነጥብ ነው ያጣው። 1 ነጥብ አይደለም። ልክ ነኝ አይደለም? ስለዚህ አሁን የ9 ነጥብ ቫልዩ 3 ማች ነው አይደለም። አሁን ቢያሸንፍ ኖሮ 9 ነጥብ ነበር የሚይዘው። 9 ነጥብ ማለት ደግሞ የ3 ጨዋታ ዋጋ ነው አይደለም። አሁን የያዘው 7 ነጥብ ነው ልዩነቱ አይደለም። 7 ነጥብ ደግሞ ስንት ጨዋታ ዋጋ ነው? ኦልሞስት 3 እኮ ነው። ሁለት ተኩል ነው። ኦልሞስት 3 ነው። ተኩል ብሎ የለማ። ስለዚህ ግዴታ 3ኛውን ጨዋታ መጫወት አለብህ። ስለዚህ 3 ጨዋታ ነው ስለዚህ አሁን 9 ነጥብም ሆነ 7 ነጥብ ለአርሰናል 3 ጨዋታ ሽንፈት ነው። ገብቶሃል? 3 ጨዋታ ነው ልዩነቱ። ስለዚህ አሁን በወቅታዊ ብቃት ከወሰድን ይሄ የድሮን ታሪክ እንቶ ይሄ 3ኛ እየወጣ ሁለተኛ ነው የሚወጣ እሱ ድሮ ነው። ድሮማ ሳይሸነፍም ዋንጫ በልቷል። እዚያን ከተነሳ ስለ የድሮን ታሪክ እንቶና ወቅታዊ ብቃቱን እንመልከት ዴቭ። እና ላለፉት 18 ኦል ኮምፒቲሽን አልተሸነፈም ይሄ ቡድን። እሺ እንቶ በዚህ ሲዝን 2 ጨዋታ ነው ዴቭ የተሸነፈው። አንድ በቆመ ኳስ ሰውዝ ላይ አግብቶ፣ ሁለተኛው በ94ኛው ደቂቃ ላይ ትርምስ አስቶን ቪላ አግብቶበት። ይህ ማለት እንግዲህ በፕሪሚየር ሊጉ እንኳን በ22ቱ ጌም እንኳን ብንወስድ 2 ሽንፈት ማለት በየ11ዱ ጨዋታ ነው አንድ የሚሸነፈው ይህ ቡድን። ኦኬ ዴቭ። እና ይህ ደግሞ ፊት ለፊት ስንት ጨዋታ ነው የቀረው? 16 ጨዋታ ነው የቀረው። ከዚህ በኋላ በዚህ ሂሳብ ስንት ጨዋታ ይሸነፋል ካልከኝ 1 ጨዋታ ተኩል ነው የሚሸነፍ። 3 ጨዋታ መሸነፍ፣ 2 ጨዋታ 3 ጨዋታ መሸነፍ ለአርሰናል አይሆንም። በሌላ በኩል ደግሞ አቻ የሚለውን ካልክ ደግሞ 7 ነጥብ ልዩነት ቲሙ አቻ የሚወጣው 4 ጊዜ አቻ መውጣት አለበት። 4 ጨዋታ አቻ መውጣት አለበት 7 ነጥቡን ለማምጣት። ይሄ ማለት ግን የእሱን ጉዞ ብቻ አይደለም፣ ያኛ ቡድን ደግሞ 100% ጉዞ ማለት አለበት። ይሄን ማወቅ አለብን። እና በ22ቱ ጌም ውስጥ በ22 ጌም ውስጥ አቻ የወጣው 4 ጊዜ ነው ዴቭ። እና አሚን 5 ጊዜ ነው። 5 ጊዜ አቻ ወጥቷል። ይህ ማለት በየ4.5ቱ ጌም ነው አቻ የሚወጣው።
በየ4 ተኩሉ ማለት ነው። 16ቱን ጨዋታ ከወሰድክ በ4 ጨዋታ ነው አቻ የሚወጣው በዚህ ሂሳብ ከሄድክ። ስለዚህ አሁን 4 ተኩል ያስፈልጓል ነጥቡን እንኳን እንዲጥል። ስለዚህ በዚህ ሂሳብ ከሄድክ አሁንም አርሰናል ነው ወደ ዋንጫው የመቅረብ እድሉ በጣም ሰፊው አርሰናል። ይሄ ማለት በአርሰናል ሳይድ ብቻ ወስጄው ነው ሌላውን 100% ጉዞ ያደርጋሉ በሚል ያድርጉ በሚል ነው። እና ግራ የሚገባኝ አርሰናል ነጥብ በጣለ ቁጥር የሚወረድበት ውርጅብኝ ነው። አሸንፎም ቼልሲ ላይ ሄዶ አሸንፎም ይሰደባል፣ ይተቻል። ሜዳው ላይ ማነው ውጭም ደግሞ አቻ ሲወጣ እንደዚሁ እንትን እና የ2022 የማይሸነፈው ያልተሸነፈው ቡድን እንኳን ዴቭ 12 ጊዜ አቻ ወጥቷል። ከ12ቱ አቻ ውስጥ ከሌስተር ጋር ዴቭ 1-1 ነው የወጣው። ከፖርትማውዝ ጋር ሁለቱም ጨዋታ ሃይቡሪ ላይም ፖርትማውዝ ላይም 1-1 ነው የወጣው። ሌስተር ወራጅ ነው ወርዷል። ያን ዓመት ሌስተር ወርዷል። ፖርትማውዝ 13ኛ ደረጃ ነው የጨረሰው ዴቭ። ከቦልተን ጋር 1-1 ነው የወጣው። ቦልተን እንደውም አስታውሳለሁ ዩሪ ጆርኬፍ ዛሬ አይተዋል፣ ስቴዲየም ነበር ሴኔጋል ሞሮኮ ላይ እና ከአርሴን ቬንገር ጎን ነበር እና ዩሪ ጆርኬፍ አግብቶ አስታውሳለሁ 1-1 ነው የወጡት ያኔ ከቦልተን ጋር እና ያ ቡድን እንኳን በዛ ሰዓት እኮ ማንቸስተርና አርሰናል ናቸው ተፎካካሪዎች፣ እነ ሲቲ ምናምን የሉም ያኔ እና እንኳን ያ ቲም እንኳን ነጥብ ጥሏል። ይሄ የአርቴታ ቲም ሱፐር ቲም እንዲሆን ይፈልጋሉ። ሱፐር ቡድን እንዴ 100% በቃ ሁሉ ጊዜ ማሸነፍ አለበት እንዴ ዴቭ? እኔ የማይገባኝ ብዙ ነገር አለ እና ነው ችግሩ የሚመስለው አንዳንድ ጊዜ አሁን አቃቄር እየወጣ ያለ እኔ ዝም ብዬ በግሌ ከውጭ ሳየው ሻምፒዮንሺፑ ስትሮንግ አይደለም የሚል መደምደሚያ ለማቅረብ አርሰናል እየተጠቀመ ያለው በራሱ ጥንካሬ ሳይሆን በሌሎች መድከም። እንግዲህ አሁን የጠቀስክልን ቁጥር አለ። የጠቀስክልን ቁጥር እኮ ማሳያው ቡድኑ የሚጥላቸው ነጥቦች እንደተጠበቁ ሆነው ኮንሲስተንትሊ እየሄደ ስለመሆኑ ትክክል። አምና ከነበሩት ችግሮቹ ብዙ ያረማቸው ነገሮች መኖራቸውን እያሳየን ነው። ግን ከታች ያሉትና እሱን የሚከተሉት ቡድኖች ወጥ ባልሆኑ ቁጥር አርሰናል እያለፈ የሚጥላቸውን ነጥቦች ለምን እንደራሱ ጥንካሬ ወይም ደግሞ በራሱ ችግርም ከሆነ በራሱ ችግር ለምን እንደማይለኩ ነው ግራ የሚገባኝና ሌሎች ላይ የሚታየውን ችግር ወደዚህ ለማምጣትም ለማጋባት የመሞከር ነገር ይታየኛልና እኔ የሚመስለኝ በግሉ ጠንካራ ከሆነና አርሰናል በዚሁ ኮንሲስተንሲ ከሄደ በቃ እኮ ያለ ጥርጥር አሁን ባለው ፔስ ዋንጫ ለመውሰድ የቀረበው ቡድን እሱ መሆኑን አምነህ መቀበል ነው። አለያ ግን ሌሎች ጥሩ ስላልሆኑ እያለፈ አርሰናል ነጥብ የሚጥል ከሆነ ሊጉ ጥሩ ስላልሆነ ነው አርሰናል ዘንድሮ ጠንክሮም ሄዶ ዋንጫ ቢበላ የሚል የመከራከሪያ ነገር ለማምጣት ኮዲው የሊጉ የዘንድሮ ጥንካሬ ጥሩ አይደለም ወደሚል ለመደምደም የመሞከር አዝማሚያ ታይበታልና በቃ አመቱ ጥሩ አይደለም ወደሚል መደምደሚያ ሊሄዱ ሁሉም ይዳዳቸው በቃ ያየው ነው። ይሄ ትንሽ ፌር አይመስልም። በጣም ዴቭ ሌላው ቀርቶ ፊክቸሩን እንመልከት። እንግዲህ ይሄ ፕሪሚየር ሊግ አስቸጋሪ ሄደ እኮ ነው ያለ ነው ያ ፕሪሚየር ሊጉ አስቸጋሪ የሚሆነው በተለይ አዌይ ማች ላይ ነው። ያው ጠንካራ ካልክ እኮ ሆም ላይ ነው ሁሉም ኃይለኛ የሚሆንበት። ስለዚህ አሁን አዌይ ማች ላይ የሁለቱን የሲቲ እና የአርሰናል ስትመለከት ከቢግ ፎር ውስጥ ስትመለከት አርሰናል ከማንቸስተር ሲቲ ብቻ ነው የቀረው አዌይ ማች ከቶፕ ፎር ውስጥ። ማንቸስተር ሲቲ ግን ከሊቨርፑል አለው ከቼልሲ አለው። ሁለቱ ብቻ አይደሉም። ከአስቶን ቪላ ሆም ላይ አለው። ሌላው ቶፕ ፎር ቲም አለ። አስቶን ቪላ ሆም ላይ አለው። ይሄን ስትመለከት ማን ነው እድሉ ያለው? አንተ አሁን ቅድም እንደጠቀስኩ በዚሁ ፔስ ከሄደ ፕላስ ያለው ስብስብ ለፔሱ ጥቅም ይሰጠው ነው። ሁለት ቲም ስላለው በዚሁ ፔስ ከሄደ ማን ነው ተጠቃሚ የሚሆነው ካልክ ያለምንም ጥርጥር አርሰናል ነው። ይሄንን ግን ላለማመን ወይም ደግሞ ካመኑም ደግሞ አንተ እንዳልከው መነሻ ሊጉ ሲያልቅ በቃ የዘንድሮ ውድድር ደካማ ሊግ ነው። ፔፕ ዘንድሮ ጥሩ ስላልሆነ ነው ሊቨርፑል ስላፈገፈገ ነው እያልን እኮ ነው። 50 ነጥብ ደርሷል። ውድድሩ እኮ 2 ሳምንት 23 ሳምንት እያደረገ ነው። ቡድኑ እየቀረው ነውና እየሄደ እያየህም የአንተን ጥንካሬና ድክመት በሌሎቹ ብቻ የምትለካው ከሆነ ትንሽ አስቸጋሪ ነውና ስለዚህ ያው እንግዲህ ቡድኑ ይሄዳል አይሄድም የሚለው ማየት ያለብን ይመስለኛል። አስበው በቤስት ኦፌንሲቭ ቤስት ስኮረር ሁለተኛ ነው ብዙ በማግባት ቤስት ዲፌንሲቭ ላይም አንደኛ ነው። 50 ንጹህ ጎል በመያዝ አንደኛ ነው።
አነስተኛ የጎል ብዛት የገባበት 2 ብቻ እሱ ነው። ቀጥሎ የምታገኛቸው እነ ሲቲ፣ ቪላ፣ ሳንደርላንድ፣ ዩናይትድ 5-5 ሽንፈት ነው የተከለ። አርሰናል 2 ብቻ ነው ያሸነፈው። በቻምፒየንስ ሊግ መሪ ነው። በኤፍኤ ካፕ ውድድር ውስጥ አለ። በካራባኦ ካፕ አንድ እግሩ ገብቷል ፋይናል። ነገር ያለው እኮ ብዙ የሚያስታውሰኝ አምናውን ሊቨርፑል እኮ ነው በመጨረሻ ታስታውሳለህ አይደል? ለአራት ዋንጫ እኮ እየሄደ መጨረሻ ላይ ነው ብዙ ነገሮች አስቸጋሪው መስመር የገቡትና መጨረሻ ፕሪሚየር ሊጉን ይዞ የቀጠለው። ብዙ የሚያስታውሰኝ ነገር አለ ብያለሁ። እኔ እንደውም እኮ ከተፈለገ ነው ምን እኮ ከፈለክማ ውድድሩ መካከል እኮ መቀራረብ ኖሮ አሁን እንዴ በቃ አርሰናል ውድድሩን አባከነ ትላለህ። 9 ነጥብ ቢሆን 12 ነጥብ ቢሆን ኮዲ ውድድሩ አለቀ በቃ እኮ አጨብጭበን ቀረን ነው ልትል የምትችለው አይደል? መገናኛ ብዙሃንም ቢሆን ግን እያወራህ ያለው ደግሞ ሻምፒዮንሺፑን ስታነሳ እድላቸውን አባከኑ። በጠበበ ቁጥር እኮ በቡድኖች መካከል እኮ ፉክክር በኖረ ቁጥር እኮ አጓጊ ነገር ለወሬውም ለምኑም የሚጣፍጥ ነገር ነው እንዲኖር የምጠብቀው። ግን አንዳንድ ጊዜ የምንመርጣቸው ነገሮች ኦፍ ኮርስ እንግዲህ እንደ ሁኔታዎች ሊለያዩ ይችላሉ። ግን አሁን ብዙዎች እኔም በግሌ እኮ ማነሳው ነገር አሁን አርቴታ ሮቴት ሲያደርግ የማይመቸኝ ነገሮች አሉ። አንዳንድ ነገሮች ላይ አሁን በቀደም ነጥብ በጣለበት ጨዋታ ላይ ትልቁ የቡድኑ ችግር የነበረው የጠቀስካቸው ችግሮች እንዳሉ ሆነው ኢንቴንሲቲ ነበር። በቃ ኖቲንግሃም ፎረስትን ለመግደል ኢንቴንሲቲ ነው ቁልፉ ነገር። አንዳንድ አሁን ቡድን ውስጥ የደከሙ የሚመስሉ ተጫዋቾችን ዝም ብሎ ሲታገሳቸው ታያለህ። ቢገቡ ብለህ የምትመርጣቸውን ተጫዋቾች ደግሞ አንዳንድ ጊዜ ቁጭ ሲያደርግ ታያለህና ይሄ ደግሞ የሮቴሽን አጠቃቀምህ ባልጎላ ቁጥር ተመሳሳይ ልጆችን ይዘህ በመጣ ቁጥር የጌሙ ኢንቴንሲቲ ላይ ኢምፓክት ይኖራል። ኢንቴንሲቲ ባልጨመረ ቁጥር ደግሞ ጎሎች የማግኘት እድልህን ልታጣ ትችላለህ እንጂ አሁን እንደሚታሰበው ነው አርቴታ 9 ነጥብ ማድረግ አቅቶት እንጂ ችሎ ቢሆን ኖሮ እኮ ባሳካው ነበር ነው አይደል የምትለው። ጨዋታው የምትመዝነው ጨዋታውን በጨዋታው ሂደት ነውና ኤኒዌይ ሁለት የሚቃረኑ የሚመስሉ ነገሮች ይሰጣሉ። ዝም ብለህ እዚህም እዛም የሚወጡ አርሰናልን የተመለከቱ ነገሮችን ስታይና ግራ አጋቢ ነገሮች አሉት ልልህ ነው። ዩናይትድ እና ሲቲ ላይ ስምናነሳው ምንድን ነው? ቀጥላ አንተ ቀጥላ እኔ ብዙ ሳነሳ እንግዲህ አሁን ምንም አሳማኝ እንደሆነ እኔም አንተም አይተናል። የበቀደሙ ጨዋታ ምንም ጠብ በሚል ነገርና የካሪክ ጥረት ያ በጣም ልዩነት እንዳመጣ አይተናል። አንዳንድ ጊዜ ይሄ ምንድነው አዲስ ኮች በቡድኑ በመጣ ቁጥር በተለይ ደግሞ ከጨዋታው በፊት እናንተ አውርተን ነበር። ይሄ ጨዋታ እኮ ድሮ ነው ያልነው እኛ ድሮ ተባብለን ነበር ያ አንስተን ነበርና የኛም ግምት ኦፍ ኮርስ እንትኑም ላይ ግምቱም ላይ እኔም በአካል እንደዛ ነው። ግን እናንተ በፊት አውርተን ነበር ማለት ያ አውርተናልና ይዞ የሚመጣው ነገር እንዳለ ታያለህ። ግን የሚገርመው ነገር ግን ይሄ ሁሉ ባለበት ሁኔታ ዩናይትድ ያንን ጥሩ ነገር በሰራበትም ሁኔታ ከጨዋታው በፊት ይሰጡ የነበሩ ነገሮች በቃ አሁንም ልክ ባለፈው አንተ ስጠቅስልኝ አንድ ሪፖርት ልከልኝ ነበር ታስታውሳለህ አይደል? ከፈረንሳዮች የመጣ ብለህና አሁን ጭራሽ መገናኛ ብዙሃን ትኩሳት ሁሉ ነው የወጣው በቀደሙት የዩናይትድ ተጫዋቾችና በማርቲኔዝ መካከል ያለው ግብግብ ሆኗልና ተከታትለው ከሆነ አላቅም። ኒኪባት ነው ቀድሞ የሰጠው ከስኮልስ ጋር በነበራቸው ቆይታ ፖድካስት ላይ ሃላንድ እንዴት ማርቲኔዝን ሊያሳቅቀው እንደሚችል ሲጠቅስ አባት ትንሽ ልጁን ወደ ትምህርት ቤት ከኋላ አስከትሎ እንደሚያደርገው አይነት ነገር ነው የሚያደርገው በሚል ነው ሲገልጸው የነበረውና ሃላንድ እንዴት ሊጫወትበት እንደሚችል ሲጠቅስ ነበርና ከኋላ ልክ ትምህርት ቤት ልጅህን ይዘህ ስታስሮጥና ብለህ እንደምታስሮጠው አይነት ነገር ያደርገዋል የሚል አስተያየት ሲሰጥ ነበርና ስኮልስም ሲለው የነበረው ይገርማልና ጎል አስቆጥሮ ራሱ እርሱንም እንዴት መረቡ ላይ እንደሚያሽቀረጥረው ነው መጠበቅ ያለብን የሚል አስተያየት ሰጥቶ እንደነበር ሰምተናልና ከዛ በኋላ ግን ሜዳው ላይ ያየነው ነገር በተገላቢጦሽ ነው። ሃላንድን አቆሙት ባልተለመደ መልኩ። ራሱ ፔፕ እንግዲህ ሃላንድን ከሜዳ ቀይሮ እስከ ማስወጣት እንግዲህ ቦልድ ውሳኔ ሁሉ ኮችነቱን ሁሉ በደንብ ያንጸባረቀበትን ውሳኔ አይተናልና የማርቲኔዝ እና የማጓየር ጥረት ድንቅ እንደነበር አይተናልና የገረመኝ እንግዲህ በርካቶች ሰምተውታል ጉዳዩ ምክንያቱም ከቀዳሜም ጀምሮ ይወጣ ስለነበረ ልብ ካላቸው እንግዲህ እስቲ ቤቴ መተው ይሄንን ፊት ለፊት ይናገሩ ብሏልና እነሱ እዛ ሆኖ የሚሰጡት አርጀንቲና አይደለም እንትን አለች እኮ ዱርዬነት አለችበት ነገር ይታያል። አጠርም ስለሚል ደግሞ የሆነ ነገር አለው አይደል ይመስለኛልና አይጨንቀኝም ብሏልና ፊት ለፊት አወሩ ያ የትም ይሁን ይሄ የትም ይሁን የትኛውም ቦታ ይሁን ይምጡና ፊት ለፊት ይንገሩኝ ያለውና ስኮልስ በነገርህ ላይ በኢንስታግራም ገጹ ከዛ በኋላ የሆነም መልስ ሰጥቷልና
የሆነ ሰው ጥሩ ጌም አድርጓል አለ እንግዲህ ማርቲኔዝን ለማለት ነውና በዚህም ደስተኛ ነን አለ። እሱንም እንግዲህ ግሩፓቸውንም በሚመለከት መልስ የሰጠ ይመስላልና ግን ሸንቆጥ ለማድረግ እንግዲህ ሻይ ያለ ስኳር ብሎ ግን የሆነ ነገር ብሎ ጽፏልና እንግዲህ ሻይ ያለ ስኳር የሆነ ነገር ይመስላልና እንግዲህ ይሄም ትችቱ አስገራሚ ነውና እንዴት እንዲህ አሁንም እየተከታተልክ እርስ በርስ አስተያየት እንደምትሰጥ ይገርማልና የማርቲኔዝን ሐሳብ የምትጋራው እውነትም በኋላ ዝርዝር ሲያደርገው ፊት ለፊት ሲያገኙ ይህንን ችግር አይነግሩህም ማለት ነው። አውቃለሁ የቲቪ ስራቸው ሌላ ጉዳይ ነው አለ። ግን እነርሱ የሚያወሩት እዛ ቀርበው እኔ ፈጽሞ ያስጨንቀኝም ማለት ትኩረቴ እስራኤል ላይ ነው ብላለሁ። አውቃለሁ ይሄንንም ለማድረግ ነው እዚህ የመጣሁት አለና ጉዳዩ ያነቃቃው እንደሆነ ላይክ ሞቲቬት ያደርገው እንደሆነ ጠይቀውት በፍጹም የነሱ ጉዳይ ያነቃቃኝም ለኔ በርታቴ ቤተሰቤ ነው ብለዋልና በርታትን የማገኘው ከቤተሰቤ ነው የሚል አስተያየትን ሲሰጥ ሰምቼዋለሁና የዩናይትድ ስታንድ ጋዜጠኛው ዩቲዩበሩ ጎልድበርግ ሲናገር ፎስተርን አግኝቶት ስለ ሜኑ ያወራውን ጉዳይ ነው ስለ ጋርናቾ ያወራውን ጉዳይ ከዚህ በፊት አስተዋውሶ ሲናገር ሰምቼው ገርሞኛልና እውነትም ተጫዋቾች ፍለፊት ሲያገኙ ችግር ካለበት ችግርህን ፍለፊት አይነግሩህም። ሚዲያ ላይ ወይም ደግሞ በሆነ መድረክ ሲገልጹ ግን በተለየ መልኩ አንተን ሲሸነቁጡ ይሰማሉና ቤን ፎስተር አግኝቼው በግልጽ የነገረኝ ነገር መደበቀው ነገር የለም አለ። ጋርናቾ የባህሪ ችግር እንዳለበት በኳስ ተጫዋችነቱ ፍለፊቱም ሲያገኙት የሚናገሩት ነገር እንዳለ ሆኖ የባህሪ ችግር እንዳለበት በግልጽ ነግሮኛል አለ። የእውነትም ደግሞ ይሄ ልጅ የባህሪ ችግር እንዳለበት ነው በኋላም የተገለጠው ያየሁት ብሎ ይናገራልና ይሄ ለአንተ ፍለፊት የሚነገርህ ሌላ ነው። ፍለፊት ሲያገኙ ወይ ሞቲቬት ያደርጉሃል፣ አበረታተው ያልፋሉ። ቲቪ ላይ ወይም መድረክ ላይ ሲወጡ ግን በግልጽ ደግሞ ሲዘልፉ የሚታዩበት ነገር አለና ይሄንንም እንደው በምሳሌነት እዚህ ጋር ላንሳው ብዬ ነውና እንግዲህ ስኮልስ እንደምታስታውሰው ኪን ኒኪባት ደግሞ ከሰሞኑ አንተም ባጋራህን ሪፖርት ላይ በሰጡት አስተያየት መስመር ሳቱ በሚል እንዴት ትችት ቀርቦባቸው እንደነበር ደጋፊው ራሱ የዩናይትድ ደጋፊ ራሱ በቃ ዞሮባቸው እንደነበር ታስታውሳለህ። አሁን እዚሁ ዘገባ ላይ የሚገርም ነገር የካሪክ ሚስት ላይም ኪን ከሰሞኑ ትችት ሰጥቶ ነበር በቀደሙና ችግር በተፈጠረ ቁጥር ወጣ እንግዲህ የምታስተባብለው እርሱን የምትከላከለው እርሷ ነች በሚል ሐሳብ ሰጥቶ ነበርና 2014 ላይ ሚያን የታሳውስ ከሆነ ካሪክ በምክትልነት መጥቶ ለአጭር ጊዜ በቆየበት ጊዜ ያኔም ተችቶት ነበር ሮይኪንና ያኔም ነበር ባለቤቱ እንዲሁ ስትከላከል የነበረውና የሚሰጡት አስተያየት ትንሽ ነቢልም እንደዛ ብሏልኩ ነቢልም ለቋሚነት አሁንም እና አንዳንድ ጊዜ እንግዲህ አሁን ምን አይነት ጀኒውሊ ግን ኃላፊነት ላይ የሚመጡ ሰዎች በምን መልኩ ዩናይትድ ቤት ስራ እንደሚሰሩ ስታስብ ግራ የሚገባ ነው ይመስለው። ይሄንን ስሜት ስታይና ሐሳብ ልሰጥበት ይችላል። እኔ እኮ የሚገርመኝ ዴቭ ምን መሰለህ አትሊስት ምልህ አሳይተው ውጤታማ መሆናቸውን ጥሩ ቡድን ሰርተው መተው መድረክ ላይ ምንድነው መተው ሶፋ ላይ ተቀምጠው እኮ ቢናገሩ ችግር የለው። ሲሰጣቸው በቃ ሮይኪን ተባሯል፣ ስኮልስ ተባሯል፣ ኔቪል ተባሯል። በቃ ጨልሞባቸው ለኮቺንግ እንደማይመጥኑ ተነግሯቸው ነው የተባረሩ። ሰዎች ግን ሲሰሩ በቃ ለትችት ግንባር ቀደሞች ናቸው። እኔ አይገባኝም። አትሊስት እኮ ገብተዋል። አሁን ማነው ስሙ ሩኒ ስለ አሞሪም አንተ ያላወጣት እሱ ከዚህ በፊት አሳይቶ ቢሆን ኖሮ እኮ እንደፈለገው ሊተቸው ይችላል፣ ማድረግ ይችላል። ግን ምንም ያሳየው ነገር የለም ብሏል። ስፖርቲንግን እኮ ትልቅ ድል አድርጎ ነው የመጣው። ተለምኖ እኮ ነው የመጣው ይሄ ልጅ አይደለም። አሁን ካልመጣ እንደውም ክረምት ላይ ብሏቸው ኖ ብሎ አሁን ካልሆነ ብለውት እኮ ነው አይደል ያመጡት። ለምኖ አምጥተውት እንደገና እሱ ግን እሱ ፔፕ ጋርዲዮላ ነው ወይ እሱስ ማን ነው ክሎፕ ነው ወይ ይላል። እና የሚገርመኝ እንትኑ ነው ይሄ ቴሌቪዥን ጣቢያው ለምንድን ነው ወደ እነሱ ብቻ ትኩረት የሚያደርግበት ምክንያት ምንድን ነው? እኔ ጥያቄ
የምሬ ነው ብለህ እነሱ ላይ ነው ሁሌ ትኩረት የሚደረገው። ግን እኮ አሁን የበዛ የመጣው ነው የፖድካስቱ ጉዳይ እኮ ነው። በግል የሚሄዱት ነገር ነው እኮ አሁን የበለጠ እሱ አሁን የመጣው በፊት ሲሆን አሁን እነሱ ነው አሁን ስካይ ላይ ዋናው ስካይ ላይ እና ቢቢሲ ምናምን ላይ የሚመጡታል ዋናዎቹ እዛ እኮ ነው ዋናው በተለይ ስካይ ትልቁ ቴሌቪዥን ጣቢያ ስካይ ነው። ስካይ ላይ የማንቸስተር ተጫዋቾች ናቸው እንዳለ ሁሉ ጊዜ ዋናዎቹ ቋሚ እንትኖቹ እነሱ ናቸው እና ለቡድኑ ደግሞ ምንም የሚያመጡት ነገር የለም። ቲሙን ሲበጠብጡት ነው የምትመለከቱት። በተቃራኒ ነው አሳይ ሲሰጡ የሚመለከቱት የሚታየውና እኔ አይገባኝም እንዴት እንደሆነ በጣም እንግዲህ የካሪክንስ ስራ ያክብዱበታል። ልክ ሌሎች ካሪክም በአንቺ በኩል ጥሩ ነው። በአንዴ ማንቸስተር ኢዝ ባክ ምናምን እስቲ 1 2 3 4 አንዳንድ ጨዋታ አይደለም አንድ በቃ ይሄንን ቶፕ 4 ቲሙን ያስገባ then after ጀጅ ማድረግ ይቻላል እንጂ በ90 ደቂቃማ 127ኛው አይደለም ክሪስታል ፓላስን ያሸነፈው እግር ኳስ 90 ደቂቃ የአንድን ቡድን የአንድን ተጫዋች የአንድን አዲስ አሰልጣኝ እንትን አይደለም አስለካበትም በእለቱ yes 2.27 ሆኖ ኤክስጂ በጣም ትልቅ አስገራሚ ነው እንዴ አንድ እንኳን መሙላት አልቻለም 50 እንኳን መሙላት አልቻለም 45 በትንትኑ ነው ያወጡት በቃ ሙዱ መጥቶ ነበር ደግሞ 11ዱም ናቸው ቤስ የነበሩት በጣም የምትለው አይደለም ሙዱ ጠቅላላ ነው እና ያን ነው ማለት ናብቃ ኤችዲ ስፖርቶች ነበር ብዙ እናወራ ነበር እንግዲህ ሰዓት ይገድበናል ለነበረን ቆይታ ግን እንደ ሁልጊዜው ምስጋናችን ከፍ ያለ ነው ኤችዲ ስፖርቶች ነበር መልካም ጊዜ ብያለሁ ሴሮ ባይ ባይ ዴቭ ቻው ቻው ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! ኤችዲ ስፖርትስ